ነገርስ ቢኖርሽ በወሪሽ መያዝ አለብሽ እንጂ ከቤተሰብ ቤት ነው እንዴ ካንቺ ዘመሪ እንደዚህ ያለ ነገር ማምጣት ያለብሽ? ጥሩ አይደል? ወልዷል መመካከር ማለት አለባችሁ እንጂ ከዚህ ቦታ ላይ አሁን ጋር በዓል ለማሳለፍ ነው የመጣሁት። ስለዚህ ምንም ልትችያለሽ። እኔ ግን ምንም አይነት ለቤተሰብ ክብር አለኝ። አሁን ናቲዋ መቼም እኛን ብለህ ዘመድ ብለህ መጣህ፣ ወንድም ብለህ መጣህ። እሷ ብታስቀይምህ እኛን ነው ማየት ያለብህ። እኛን ዘመዶቿን ነገር ካለብሽ ካዛው ነበር እንጂ ከዚህ መጥተሽ ለዚህ ያለ ነገር ማምጣት ያለብሽ። ተናገር ካለ መጥፎ ጋር መናገር መብት ነው። መናገር ካለብህ ተናገር። ካልሽኝ ደግሞ ችግር አለ መሄድ ይችላል አይደል? አዎ ጥሩ ግበልዲ። ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ያው እንግዲህ ከስንት ገጠር እንደወጣሁኝ ነግሬያችኋለሁ። ቤተሰቦቼ ጋር መጥቻለሁ በዓልን ለማሳለፍ። መንገዱን ተዋት፣ እሷን እርሷትና እቺን ጎጆ አስታውሷት። እቺ ጎጆ ያላችሁ እቺን ጎጆ የሚያስታውሳለ? በነገራችን ላይ እቺ በጣም እንጃ ረጅም ዓመት ናት። ትልቅ ነበር መጀመሪያ ነበር፣ አሁን አነስ ብላ ተሰርታለች። የከብቶችና ጭስ ቤት ናት። ከዛ ደግሞ ማን በታች በቃ በዚህ ጋር ኮባው ምናምን ደስ አይልም። እዚህ ጋር ከመጣው ደስ ይላል። እዛ ጋር ብርቱካን አለ፣ ቡና አለ፣ ጌሾ አለ፣ በቃ ብዙ ነገሮች አሉ። እና ያው ገጠር ብዙ ነገሮች ደስ የሚሉ አሉ። ግን መንገዱ በስማም በጣም ነው የሚያስጠላው። ማርያምን ከምነግራችሁ በላይ ማለት ነው። እና ዛሬ ማን የሆነ ተንኮል ይዤ መጥቻለሁ። ናቲ ሁሌ እያናደደኝ ስለሆነ እስኪ ከቤተሰብ መሀል ማለት ነው እንግዲህ አማች ነው። አማች ምን ያክል ክብር እንዳለው ታውቃላችሁ። ግን እኔ ማለት ነው ከአማቾቹ ፊት ከፍ ዝቅ አድርጌ አዋርደዋለሁ። በቃ ከፍ ዝቅ እያደረኩ አንተ እኮ እንደዚህ ነው እያልኩኝ እናገረዋለሁ። ቤተሰብስ ምን ይለኝ ይሆን? እርግጠኛ ነኝ እኔን ነው የሚቆጡት። እኔን አይባልም እንደዚህ አይባልም ይላሉ። ግን እስኪ አብረን ብናየው። ይቅርታ ብርድ አለ፣ ዝናብ አለ። በዛ ላይ ጠላጣጥቻለሁ። ለዛ መሰለኝ ዛሬ እንደነገርኳችሁ በቃ ናቲን እበቀለዋለሁ። ያው እኔም ብዙ ነገር ማለት ከሰው ጋር ተደባደቤ ምናምን ብዙ ነገር እኔን ማለት ነው ብዙ ነገር አድርጎኛል። ግን እስኪ ዛሬ ማለት ነው አስባችሁታን? አማች ነው እንግዲህ ከቤተሰብ መሀል ላይ እንዴት እንደሚሸማቀቅ አሸማቀቀዋለሁ። አይገልጽም። ከባድ ነገር ነው የሚሆነው። ምክንያቱም ያው እንደምታውቁት እንኳንስ አማች ነው ማንኛውም ቤተሰብ ጋር እንኳን ዘመድ ጋር እንኳን ሄደን የሆነ የባድነት ስሜት ሲሰማን ይከፋናል። አሁን ግን አንደኛ አገሩ ራቅ ያለ ነው፣ ሁለተኛ ደግሞ የአማች ነው። በጣም ነው የሚሳቀቀው። እስኪ ምን እንደሚል አየዋለሁ። ትዕግስት አለው የለውም? ለሱስ ቤተሰብስ ምን ይለኛል? እኔ እንጃ ምን እንደሚለኝ ማለት ነው። ያው እኔ እንደምታውቁት ዞር ብዬ ነው አሁን ላይ ማለት ዞር ብዬ ነው እየቀረጽኩ ያለሁት። እሱ ያለው እዛኛው ቤት ነው ያለው፣ እኔ ያለሁት በኩሽናው ጀርባ ነው ያለሁት። ስለዚህ አላቅም ምን እንደሚል አሁን ማለት ነው። እኔ እሄዳለሁ ወደ እነሱ ካሜራዬን ምናምን አስተካክላለሁ። እነሱ በማያዩ መልኩ አስተካክለዋለሁ ማለት ገጠር ላይ ስላለነ አሁን ይሄን ነገር ማለት ብዙም እንትን አይሉትም፣ ትኩረት ስለማይሰጡት ለመደበቅ ይመቸኛል ብዬ አስባለሁኝ። ያው ትንሽ መብራት ምናምን ፈዘዝ ሊል ይችላል። ብቻ ለማንኛውም አብራችሁ ነው ናቲ ወይ ናስኪ ስጋም ብሎኛል። እሺ እኔ ምልክ እኮ ዛሬ እዚህ እንዴት መጣም ፍላጎት አልነበረኝም። ምን ለማለት ፈልግሽ? በቃ ምን ለማለት ፈልግሽ? ምን ስለዚህ ምን ትሰራለህ? በዓል እኮ እና በዓል ታዲያ ቤተሰብ ጋር መሄደች ወይም ደግሞ እዛ መቀመጥ ትችል ነበር። ወልዲያ እዚህ ጋር ማምጣት ምን አስፈለገ? እንደዚህ ይባላል እንዴ? ለምን አይባልም? ማለት ይሄ ምን ነገር ለምን አስፈልገ? እንዴ ለምን አስፈልገ ይባል? በቃ መምጣት እንደሌለብን እየነገርኩ ነው። ምንድነው? ምን አጠፋሽ? ጥፋቴ ምንድነው? በቃ እኔ አንተ ጋር መሆን ብዙም አልተመቸኝም። ካንተ ጋር መሆን
ማንንት ብለሽ በዓል እናሳልፍ ቤተሰብ ጋር ብለሽ ይዘሽ ይመጣሽ? ኧረ እኔ አልኩም እንዴ እኔ አልኩም። እንሂድ አልክ እንጂ አንተ በቃ በግንዛ እንሂድ ምናምን አልክ እንጂ እኔ እንዴት መጣ አልፈለኩም ነበር። እና አሁን ታዲያ እዚህ ጋር መናገሩ አስፈላጊ ነው? ብቻዬን ለምን አልነገርሽኝም ታዲያ? እንደዚህ አይነት ነገር ጥሩ ነው ብለሽ ታስቢያለሽ? አሁንስ ምን ችግር አለ ታዲያ? አሁንም እኮ መሄድ ትችላለህ። እኔ ሄዳለሁ እግሬ የሚይዘኝ ማንም የለም። ግን ደግሞ አንቺን ብዬ አይደለም የመጣው ቤተሰብ ብዬ ነው የመጣሁት አይደለ? ስለዚህ ራስሽ መሄድ ትችያለሽ። ቤተሰብ ብዬ ነው የመጣው፣ ቤተሰብ ተቀብሎኛል አይደል? ከዚህ ውጪ ሌላ አንቺ እኮ ቤተሰብ የኔ ቤተሰቦች እንጂ አንተ ቤተሰቦች አይደሉም አይደል እንዴ? እና አንቺ ቤተሰብ ቢሆኑ ምን ለማለት ፈልገሽ? እኔ እኮ ባጭሩ ምን አጠፋው ወይስ ምን ለማለት ፈልገሽ ነው? አልገባኝም። በቃ አንተ እኮ ልሄድ ብለህ ሳይሆን መምጣት የነበረብህ እነሱን እስካላሉህ ድረስ መምጣት አልነበረብህም። ለማንኛውም እያልሽ እየተናገርሽ ያለውን ቃል ካወቅሽውና ከገባሽ እንደዚህ ነገር አይባልም። ሳላቅም አልናገርም። ማንም ሰው ቢሆን ሳያቅ የሚናገረው ነገር የለም። እኔ እኮ አንቺን ብዬ ብቻ ባይዞይ ልመጣ የሚያሰብኩት አንቺን ሳይሆን ያው ወንድሞችን እንደሞላን ብዬ ቤተሰብን ብዬ ነው የመጣሁት አይደለ? ስለዚህ እነሱ ተቀብለውኛል። አንቺ እዚህ ውስጥ መጀመሪያ ነው የምታውቀው ወይስ እነሱ ነው? ለምን መጀመሪያ መናገር ስትችይ አሁን ከመጣሁ በኋላ ለምን እንደዚህ አይነት ቃል በቤተሰብ ፊት መናገር ፈለግሽ? እኮ መጀመሪያ ነው እነሱ የምታውቀው ወይስ እነሱን ነው? አንቺን ለወቀሽ ከአንቺ በኋላ እነሱን አውቃቸዋለሁ። እነሱ ደግሞ ተቀብለውኛል አይደል? በደስታ ከዚህ በላይ ለኔ ብሎ ነው እንጂ አንተ ተቀብለው መሰለህ እንዴ? ልክ አይደለሽም። ባይዘይ ይሄንን ቃላት ደግመሽ እንዳትናገሪ ጥሩ አይደለም። ለአንቺ ጥሩ ነገር አይመጣልሽም። እንዴት ይሄንን ቃላት መናገርሽ ጥሩ አይደለም። ወደ ውስጥ የሚገባ ነገር ምክንያቱም አስበን የምናወራው ነገር እንጂ ዝም ብለን ሳናስብበት እኔ እኮ ሳላስብ ምንም ነገር የማወራው ነገር የለም የሚያስቀምጠው። ስለዚህ ተረጋጊና አስቢበት። እንደዚህ አይነት ንግግሮች ደግሞ ዝም ብሎ ሜዳ ላይ በሰው ፊት እንደዚህ አይባልም። ሲጀመር ችግር ካለ አንቺና እኔ ጉዳይ ካለን ደግሞ በግል ነው በውስጥ ነው ማውራት ያለብን። ስለዚህ በሰው ፊት እንደዚህ መናገር ጥሩ ነገር አይደለም። ይሄንን ደግሞ ወይም ደግሞ ቀልድ ከሆነ ቀልድ ነው ወይ የምን ቀልድ ነው የምታወራው? እሺ ቀልድ አትቀልጂኝ አይደለም። በቁም ነገር ላይ ቀልድ አለ እንዴ? አይ አይደለም። አንዳንዴ ምን ይላል የሚለው ምን ይላል ተብሎ የሚታሰብ ነገር አለ አይደለ? እንደዛ ብለሽ ስታወሪ ምን ሊለኝ ይችላል ብለሽ የምትይው ነገር እኔ ሊያስቀይመኝ ይችላል። ምን ይላል አይደለም፣ አስቤበት ነው አቅጄው ነው። እኔ ቤተሰብ አለኝ አይደለ? በቃ እና ካለ ምን እዚህ ጋር ስመጣ ቤተሰብ ካለ እዚህ ጋር ምን አስመጣ? እና ምን አንቺ ምን ለማለት ፈልገሽ ነው? ከቤተሰብ ጋር ለማጋጨትም እየሞከርሽ ነው አይደለ? ማጋጨት አይደለም እኔ ላንተ ነው እየነገርኩህ ያለሁት። ማጋጨት ትፈልግ እነሱ እና ቀጥታ ነገራቸው እንደዚህ አድርጉ ብዬ እንደዚህ አይነት ንግግር ጥሩ አይደለም። ለማንኛውም በሰው ፊት ስለዚህ ነገ ጧት ግን ማየት አልፈልግም አንተን እዚህ። እየቀለድሽኝ መሆን አለበት አሁን። እንደዛ ነው የሚመስልብሽ? ቀልድ ይመስልብሻል? እኔ ቀልድ በእንደዚህ አይነት አልጠብቅም ነበር ማለት የምሬን ነው። እንደዚህ አይነት ቃላቶች ካንቺ እንደዚህ እንደምትናገሪ ብዬ አስቤም ጭራሽም አልጠብቅም። ግን እንደዚህ አይነት ቃላቶች ስትናገሪ በሰው ፊት ግን በጣም ከፍቶኛል። እውነት ችግር የለውም ሞልሻ እስቲ አንድ ላመካከራችሁ። ዞሮ የሷ ባህሪ እንዳላት ታውቃለህ። ችግር የለውም ግን መሆን የለበትም። እሱ እኛን ብሎ ነው የመጣው። ዘመድ ብሎ ወንድም ብሎ መጥቶ እናት ብሎ መጥቶ እንዴት ይሄን ነገር አንቺ እዚህ ቦታ ላይ መናገር አለብሽ እንዴ? እንደዚህ ያለ ነገር ሲጀመር እኮ እናንተ እኮ አላላችሁትም አይደል እንዴ? እንዴ አሪያ የመጣበት ዓላማ ሌላ ነው አይደለም። እኛን ሊያከብር በገዝቶ ልኮ እንደዚህ ያለ እንደ መገባበዝ አሁን ይሄን ነገር ታመጫለሽ አንቺ አሁን እዚህ ቦታ ላይ ጥሩ ነው ላንቺስ? እንደው ለጭንቅላትሽ እንደው አታስቢም? ትንሽ ምን አሳስበኝ? ምን ይሰራል እሱ? አይደለም እንዴ ጥሩ አይደለም። እንዴት ማረር ካለበትም ገዝቶ ካላከ በቃ እሺ። ለምን አብሮ መደሰት የለበትም እንደኛ ቤተሰብ ጋር እንዴ? ጥሩ አይደለም። እንደዚህ ያለ ባህሪ ካለብሽ ጥሩ አይደለም። አሁን እሱ እኛን አስደስታለሁ ብሎ መጥቶ እንደዚህ ያለ ነገር ክፉ ነገር መናገር አለብሽ? እንዴት ቤተሰብ እኮ ሞልቶታል ይሄድ ነበረ ግን እኛ እንዲያንከፋ ብሎ መጥቷል። ስለዚህ ለምንድን ነው እንደዚህ ያለ ቅርታ የምታስገድበት? ቆይ ለሱ ነው የምታግዙት እናንተ? እሱን በምን ታውቁታላችሁ? ይታወቃችሁ። እንዴት
በእርግጥ ባንቺ ነው ያገኘነው። ባንቺ ብናገኝ ጥፋት የለበትም። መጥቶ አንተ ቤተሰብ ይደሰታን ብሎ መጥቶ እንደዚህ እያስደሰተን በበዓል ተደስተን ስቀን በመዋላችን አንቺ እንደዚህ ያለ ሀሳብ ታመጫለሽ? ስራው እኮ ነው። የሱን ስራ ስላላወቃችሁ እናንተ። ኧረ እንዴት እንደዚህ ያለ ነገር ታመጫለሽ? ለማንም ቢሆን እንደዚህ ያለ ባህሪ ታይ ሞልሻ ማለትም አሁን እኔም አስቤበት የመጣሁት ቤተሰብን አስቤ ነው እንጂ ማለት እንደዚህ አይነት ነገሮች ማለት መናገር ካለብሽና የውስጥ ቅሬታ ወይም ሌላ ሀሳብ ካለብሽ እኔ መናገር እና የነበረብሽ እዛ ሳልመጣ ማለት ነው። አሁን ከመጣ በኋላ ግን ማለት ነው አንቺ ከምትይኝ በላይ ማለት ነው። ስለዚህ ደግሞ አንቺ እንደዚህ አይነት ነገሮችን አስቢባቸው። ከመናገርሽ በፊት መጠንቀቅ መቻል አለብሽ። እንደዚህ አይነት ነገሮች እኔ በጣም ነው ያፈርኩት ዛሬ። ምን አሳፈረ? እኔ እኮ አስቤበት ነው የተናገርኩት። አልጠብቅማ ከአንቺ እንደዚህ አይነት ነገር። ቤተሰብ እኮ ማለት ቤተሰቦችሽ ጋር ማለት አንቺን አክብሬሽ ወይም ቤተሰብን አክብሬ ነው አይደል የመጣሁት። ስለዚህ በሰው ፊት እንዴት እንደዚህ ትይኛለሽ? መጀመሪያ ይመጣም ብለህ ማሰብ ነበረብህ እዛ ከመነሳቱ በፊት። ለማንኛውም ይኸውላችሁ መመካከር የነበረባችሁ ካፊቱ እንደዚህ ያለ ነገር ከዚህ አይደለም። እኛ እኮ ናቲን ያገኘነው ባንቺ ነው። አንቺን የሚያስከፋሽና አንቺን የሚያስቀይም ነገር እየሰራ እኛ እንወደውም። ግን ለምን እሺ እንግዲህ ናቲዬ ያው ፕራንክ ተደርገሃል። ለማንኛውም ተመልካቾቼ ዛሬ ተገንቷን እኔን የሰራኝን ብዙ ነገር አይታችኋል። ብዙ ነገር ተጫውቶብኛል። ያው እንግዲህ ከቤተሰብ መካከል እንደዚህ አሳቀቂያለሁ። ግን ያው ቤተሰብ ወንድሜ ትልቅ ወንድሜ ነው፣ እንደ አባቴ የምቆጥረው እንደ ትልቅ ወንድምም ሽማግሌ ሆኖ እንግዲህ ለማስታረቅ እየሞከረ ነበረ። እናትዬ ለማንኛውም እንግዲህ ፕራንክ ነው፣ ተገንተሃል። ይሄ ቅዱስ የራሱ የልብሽን ከተናገርሽ በኋላ ፕራንክ ነው ብትይኝ ለኔ እንዴት እንደዚህ እኮ በጣም የልብ ነው የሚያስመስለው። ያው ምን ታደርገዋለህ አንተ እኮ የዛን ሰዓት የሰራኸኝ ስራ ብዙ ነገሮችን ሰርተሃል። ስለዚህ ሲሪየስ ልንገርሽ እውነቱን ለመናገር ማለት ነው እንደዚህ አይነት ነገሮች ማለት ነው ለማንም ሰው በአንደበትሽ ከተናገርሽ በኋላ የምር ነው ብዬ እኔስ በዚህ ማመር አንቺስ ምን አይነት እንትን ሊል ይችላል? እንደማታማር አንቺ በእንደዚህ አይነት ነገር ፕራንክ ግድ ነው። ከዚህም በላይ ገና ከዚህም በላይ ብዙ ቅጣት አለብን። በህይወት መሀል ላይ እንደዚህ አይነት ቀላል ቀልጅ የምር ነው ይጎዳሽ። እና ለማንኛውም እስኪ እንዴት አየኸው ወንድሜ? እንዴት ምን አይነት ሽማግሌ ያገኘክ? እኔ እኮ ማንም ቤተሰብ እኔን ጥሩ አይጠለኝም አውቀዋለሁ። አንቺ ራስሽ ከአንደበትሽ ተናገርሽ ነው እንጂ ቤተሰብ ለኔ ያው ጥላ ከለላይ እንደሆነ አውቃለሁ ሲጀምር ማለት ነው። ሁሉንም ነገር እኔ ራሴ ስለማውቀው ያደረግሽ ራስሽ ግን ተገቢ አይደለም። ለማንኛውም ደስ የሚል ነገር ነበረ። ያው እንግዲህ ናቲ ያው ተገንቷን ከዚህ በላይ ደግሞ ብዙ ነገር ጠብቁ ውዶችዬ፣ ነገር ጠብቁ። አንለቀውም ናቲ ለዛሬ ያው እንግዲህ ፍራንክ ተወደዱ እግዚአብሔር ይበልልሽ። በጣም ብዙ ቅሬታ አለ። እስኪ ቅሬታን ተናገር። አንተ ቅሬታውን መናገር የለብህም። ያጠፋቸው የኛ እንትናት ችግር የለም። እሷ ናት ያዋረደችኝ፣ እሷ ናት ያለ ነገር ይዛ ኖሮ ነው። አንተ ይሄ ነው የወለደ ሰው እኮ እንደዚህ ነው። በቃ አሁን እኛን አከብራለሁ ብለህ መጥተህ እንደዚህ ያለ ነገር ማምጣቷ ለእኛም ደስ አላለንም። በእውነት ለእኛም ደስ አላለንም።